ጄኤልኤን ቲቪ ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግሥት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ፣ ቪዲዮንም ላይክ፣ ለሌሎችም ይደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። ጄኤልኤን ቲቪ ወርልድ ዋይድ። በሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል። 38 አነባዋለሁ የእግዚአብሔርን ቃል በጌታ በኢየሱስ ክርስቶስ ስም። ከቁጥር 36 ጀምሬ አነባዋለሁ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህ ቃል ወደ እስራኤል ልጆች ላከ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዛሬ እግዚአብሔር ከእርሱ ጋር ነበረና እየሰበከ ዞረ። እግዚአብሔር ከእርሱ ጋር ነበርና ማን? ጌታ ኢየሱስ ክርስቶስ በ60 ላይ ራሱ መጽሐፍ ቅዱስ ይናገራል። ኢሳይያስ 61 ላይ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ጌታ ኢየሱስ የጀመረው የእግዚአብሔር መንፈስ በእኔ ላይ ነው አለ። ማን? ጌታ ኢየሱስ ክርስቶስ። ስለዚህ መንፈስ ቅዱስ በሰው ላይ ሲመጣ ነው ቅባት የሚባለው ነገር የምናየው። ስለ ቅባት ነው የምናየው ስል የምናያቸው ነገሮች አሉ አብረን። የእግዚአብሔር ስም ብሩክ ይሁን። በሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አነባለሁ። የእስራኤል ሰዎች ወይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች ሰቅላችሁ ገደላችሁት። ለእናንተ የተሰጠ ሰው ነበረ። ምን? የተቀባ ለእናንተ የተሰጠ ሰው ነበረ። አይናችን የሚከፍተው ቅባት ነው። ጆሮአችን የሚከፍተው የእግዚአብሔር ቅባት ነው። አኖይንቲንግ። ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ላይ ምን ይላል? ምዕራፍ 1 ቁጥር 1 እስከ 8 ያለውን ማንበብ ትችላላችሁ። ጌታ ኢየሱስ ምን አላቸው? ኃይል እስክትለብሱ ድረስ ከኢየሩሳሌም እንዳትወጡ አላቸው። ምክንያቱም ቅባት እጅግ በጣም አስፈላጊ ነው። ቅባት ማለት ከእግዚአብሔር ዘንድ የሚሰጥ ኃይል ነው። የእግዚአብሔር ጸጋ ጉልበት ነው። ጌታ ኢየሱስ ክርስቶስ እነዚህ ላይ ሲናገር በ10:38 ላይ ምንድን ነው የሚለው? እግዚአብሔር የናዝሬቱን ኢየሱስን በኃይልና በመንፈስ ቅዱስ ቀባው ነው የሚለን። ራሱ ጌታ ኢየሱስ በኢሳይያስ 61 ላይ የእግዚአብሔር መንፈስ በእኔ ላይ ነው ይለናል። ምን አደርግ ዘንድ? የታሰሩትን እፈታ ዘንድ፣ ላዘኑት መጽናናት ሆን ዘንድ። የሰማችሁ ነው። የታሰሩት እንዲፈቱ፣ ያዘኑት እንዲጽናኑ፣ የሚያለቅሱ በደስታ ዘይት፣ የሰዎችን ተስፋ እግዚአብሔር ለማደስ ጌታን ኢየሱስ ክርስቶስን በኃይልና በመንፈስ ቅዱስ ቀባው። ብዙ ጊዜ እንደምናገረው there is no perfect person in the world። ማንም ሰው ፍጹም የለም። እኔና እናንተ በምድር ላይ ፍጹማን ሰዎች አይደለንም፣ ደካሞች ነን። እኔና እናንተ ድካም ያለን ሰዎች ነን። እግዚአብሔር ደካሞችን ይጠቀማል። ደካማውን ሰው ቀብቶ በምድር ላይ ሊሰራ ያለውን በዛ በደካማው ሰው እንደ ቫስል ተጠቅሞ እንደ ዕቃ ተጠቅሞ፣ ወይም ዕቃ ሳይሆን ሰው ዕቃ አይደለም፣ ክቡር ነው። እግዚአብሔር የክብር ዕቃ ኃያላኔንና ቅዱሳኔን ይላል። ኢሳይያስ ምዕራፍ 13 ላይ ይናገራል። ኃያላኔንና ቅዱሳኔን በታላቅነት ደስ የሚላቸውን ቁጣዬን ይፈጽሙ ዘንድ ይበቀሉልኝ ዘንድ መርጫለሁ፣ ጠርቻለሁ ሲል እንመለከተዋለን። እኔና እናንተ የእግዚአብሔር የበቀል ዕቃዎች ነን። God anointed us for to venge our enemy Satan, not our brothers. ወንድሞቻችን እህቶቻችን አይደለም። አንዳንድ ጊዜ ሰዎች የተለያየ ነገር ሲሉ እንሰማለን። ቅባት ግን ጠላትን ለመበቀል ነው። ማለት ጠላታችን ሰው አይደለም። ሰው ጠላታችን አይደለም። ሰው ጠላታችን ሳይሆን ወንድማችን እህታችን ነው። የሚያምን ሊሆን ይችላል፣ የማያምን ሊሆን ይችላል፣ የፈለገውን ሃይማኖት ሊኖረው ይችላል። ጠላታችን አይደለም ሰው። ጠላታችን መጽሐፍ ቅዱስ በኤፌሶን ምዕራፍ 6 ላይ ከቁጥር 10 ጀምሮ እንደሚናገረው ጠላታችን
የጨለማው ዓለም ገዢ ሉሲፈር ዲያብሎስ ነው። ወንድማችን ጠላታችን አይደለም። ኃይላችንም በወንድሞቻችን ላይ አይደለም። ኃይላችን የተሰጠን ቅባት ጠላትን ለመበቀል ነው። መጽሐፍ ቅዱስ ሲናገር ሳምሶን እግዚአብሔር ቀባው ወይም ለየው፣ ናዝራዊ አደረገው። ናዝራዊ ሆኖ ሲመላለስ አንድ ቀን በፍልስጤም ሀገር ላይ እግዚአብሔር ስበብ ፈልጎ የሆነች ሴት አፈቀረ ይላል። ከዛ ያቺ ሴት ካገባት በኋላ ወደ እናትና ወደ አባቱ ወይም ወደ ይሁዳ ሲመለስ ያችን ሚስቱን ድሮት ዳራት ይላል። ለሚዜው ዳራት። ማን? ያ ፍልስጤማዊ ለሚዜው ዳራት ይላል። ሲመለስ ልጅ ሚስቱ ተድራ ሲያገኛት ፍልስጤምን በታላቅ በቀል ተበቀላቸው። ምንድን ነው ያደረገው? ጭንጭናቸውን ብሎ ገደላቸው ይላል። ከዛ በኋላ ደግሞ ምንድን ነው ያደረገው? ቀበሮች 300 ቀበሮች ይዞ ችቦ ለኩሶ በእነሱ አዝመራ ላይ ለቀቃቸው ይላል። በእርሻቸው ላይ እነዛ ቀበሮች ተለቀቁ፣ ለቀቃቸው። ቀበሮቹ የአይሁዶች የፍልስጤምን እርሻ በሙሉ አቃጠሉት። ከዛ በኋላ ፍልስጤም ተሰብስበው በጣም ብዙ ሺህ ሆነው ወደ ይሁዳ መጡና በይሁዳ አካባቢ ለጦርነት ሲሰፍሩ አይሁዳውያን ሲሄደው ጠየቋቸው። ምንድነው? ምን አደረግናችሁ ብለው ጠየቋቸው። አይ እናንተ ምንም አላደረጋችሁንም፣ ግን አንድ ሰው ነው የምንፈልገው ከናንተ። ማን ነው እሱ ሲሏቸው፣ ሳምሶንን እንፈልጋለን፣ እሱን ብቻ ስጡን፣ እሱን አስራችሁ ከሰጣችሁን እንመለሳለን አሏቸው። አስረው ወደ ተደበቀበት ዋሻ ሄዱና ናውጣ፣ እንዴት እንደዚህ ታደርገናለህ አሉት። ጠላትን እንድንበቀል ነው የተቀባ ነው እንጂ ወንድሞቻችን እህቶቻችን አይደለም። ስለዚህ ሳምሶንን አስረው ይላል፣ አስረው ሰጡት። እሱ ምንድነው ያለው? አስራችሁ ስጡኝ፣ እናንተ ግን እንዳትነኩኝ አላቸው። ምክንያቱም አይሁዳውያን ወንድሞቹ ሳምሶንን መግደል ይችሉ ነበር። መንፈስ ቅዱስ በኃይል ወደሱ የሚመጣው ጠላት በሱ ላይ ሲነሳ ብቻ ነው። ጠላት ዲያብሎስ በእኛ ላይ በቀልን ለማድረግ ሲመጣ የእግዚአብሔር መንፈስ በእኛ ላይ ሆኖ እሱን ይበቀለዋል። የእግዚአብሔር ስም ብሩክ ይሁን። ለአጋንንት ለዚህ ዓለም የጨለማ ገዢዎች እንጂ ለእህት ወንድሞቻችን አልተቀባንም። እግዚአብሔር ለዛ አልጠራንም። እና ቅባት እጅግ በጣም እግዚአብሔርን ለማገልገል እጅግ በጣም አስፈላጊና እሱ ከሌለ ማገልገልም አንችልም። ሰው ካልተቀባ ማገልገል አይችልም። ቅባት ያለው ሰው የተቀባውን ሰው ያከብረዋል። መጀመሪያ ያውቀዋል፣ እንደገና ያከብረዋል። ምክንያቱም የቅባትን ጥቅም ያውቃል፣ ይረዳዋል። ባለቤቱ እግዚአብሔር ነው። የቅባቱ ባለቤት እግዚአብሔር አምላክ ራሱ ነው። የእግዚአብሔር ስም ብሩክ ይሁን። መጽሐፍ ቅዱሳችን ስናይ ሁለተኛ ሳሙኤልን ስናነብ ዳዊት እጅግ በጣም ብዙ ዓመት ተንከራቷል። ሳኦል ሞተ ብለው ነገሩት። ሳኦል ሞተ ብሎ አንድ አማሌቃዊ ነገረው። እንዴት አወቅ አለው። አይ እኔ በዛ ሳልፍ ማን ብሎ ጠራኝ፣ አልሞተም ነበር፣ ከሆዱ ላይ ሰይፉ ተሰክቶ ነበር፣ አልሞተም፣ ገና በህይወት ነበር። ስለዚህ ግደለኝ፣ ገና በህይወት አለው ስላለኝ እኔ ወድቄ ገደልኩት አለው። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 11 ጀምሬ ያነባዋለሁ። ዳዊትና ከእርሱ ጋር የነበሩ ሰዎች ሁሉ ልብሳቸውን ይዘው ቀደዱ። ለምን? ዮናታን ሙቷል፣ ሳኦል ሙቷል ብለው ነገሩት። በሰይፍም ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔር ሕዝብ ለእስራኤል ወገን እንባ እያፈሰሱ አለቀሱ። እስከ ማታ ድረስ ጾሙ። ዳዊትም ወሬኛውን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአማሌቃዊው እርሱም እኔ የመጻተኛ የአማሌቃዊ ልጅ ነኝ ብሎ መለሰለት። ዳዊትም እግዚአብሔር የቀባውን ለመግደል እጅህን ስትዘረጋ ለምን አልፈራህም አለው። ተመልከቱ፣ ለምንድን ነው ያልፈራኸው?
እግዚአብሔር የቀባውን ለመግደል እጅን ስትዘረጋ ለምን አልፈራህም አለው። ዳዊትም ከጎልማሶቹ አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው። እርሱም መታው፣ ሞተም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይ መስክሯልና ደምህ በራስ ላይ ይሆናል አለው። መጽሐፍ ቅዱስ ሲናገር ብዙ ቦታ ላይ ማለት ወይም ሁለት ቦታ ላይ ዳዊት ሳኦልን አግኝቶታል። መግደል ሲችል ስለ ቅባቱ ብሎ አልገደለውም። አንድ ጊዜ ልብሱን እንኳን ስለቆረጠው ልብሱን የመጎናጠፊያውን ጫፍ እንኳን ስለቀደደ የዳዊት ልብ ተመታ ይላል። ግደለው ሲሉት እንዲህ አለ፣ አልገድለውም አለ። የድሮ ምሳሌ ከኃጢአተኞች ኃጢአት ይወጣል ይላል። ስለዚህ እኔ ኃጢአተኛ አይደለሁም፣ እኔ ራሴ እግዚአብሔር የቀባኝ ሰው ነኝ፣ የተቀባውን አልገልም አለ። ስለዚህ ዳዊት ለምንድነው ሳኦልን ያልገደለው? በእጁ ነበር፣ መግደል ይችላል፣ አግኝቶት ነበረ። ነገር ግን ወገኖቼ እግዚአብሔር ስለቀባው የእግዚአብሔር ቅባት በሱ ላይ ስለነበረ የእግዚአብሔር ነቢይ ሳሙኤል ዘይት ሲያፈስበት የእግዚአብሔር ቅባት የእግዚአብሔር ኃይል በሱ ላይ መጥቶ ነበረ። የተቀባ ሰው ነበረ። ምንም እንኳን ቢወድቅ እግዚአብሔርን ባይታዘዝም እስኪሞት ድረስ በሌላ ልክ ዳዊት እንደተናገረው በሌላ ሰው በጠላት ሰይፍ ወደቀ እንጂ ወይም በፍልስጤማውያን ወደቀ እንጂ ዳዊት እጁን አላነሳበትም። ለምንድን ነው? አሁን ስለዛ ልናገር ሳይሆን ቅባቱን ነው ያየው። አሁን ያነበብኩላችሁ አማሌቃውያን እንኳን አማሌቃዊውን የገደለው እግዚአብሔር የቀባውን አፍህ ገድያለሁ ብሎ ስለመሰከረ ደምህ በራሱ ላይ ይሆናል አለው። ደምህ ያንተ አሁን የምትሞተው በራስም ጥፋት ነው። አሁን አንተ ስትሞት ደምህ በማንም ማለት ያንተ ደም ተጠያቂ የሚሆን ሰው የለም። በአንተ ደም ተጠያቂ የሚሆን ሰው የለም። በእግዚአብሔር ዘንድ እኛ ንጹሖች ነን። ለምን? አፍህ እግዚአብሔር የቀባውን ሰው ገድያለሁ ብሎ ተናግሯል አለው። በጣም እየገረመኝ ነበረ። እናንተ ተመልሳችሁ አንደኛ ሳሙኤል ማንበብ ትችላላችሁ። ስለ ቅባት ነው የምነግራችሁ። ሁለት ሰዎች ተናግሬ እጨርሳለሁ። ቅባት እግዚአብሔር ሰውን ሲጠራው መጀመሪያ መጠራት ነው፣ መፈለግ ነው። እግዚአብሔር ይጠራል። ሳኦልን የእስራኤል ሕዝብ ሲጮሁ ነው እግዚአብሔር ንጉሥ አድርጎ ሊቀባው የፈለገው። መጀመሪያ የነሱ ጩኸት ነበረ። ምን? እባክህን ንጉሥ አንግስልን ብለው ይጮሁ ነበረ። ስለ ጮሁ እስራኤል ስለፈለጉ እስራኤል ንጉሥ ስለፈለጉ እንደ ሌሎች እንደ አሕዛብ ንጉሥ እንዲነግስላቸው ስለፈለጉ እግዚአብሔር የቂስን ልጅ ሳኦልን መረጠው፣ ጠራው። ከዛ በኋላ አህዮችን ሰወራቸው። ራሱ እግዚአብሔር በአህያ ፍለጋ ስበብ ወደ ባለራእዩ ወይም ወደ ሳሙኤል ሄደ። እግዚአብሔር ለሳሙኤል አሁን ልክልሃለሁ ይመጣል ብሎታል፣ ነግሮታል። መጣ። ሲመጣ አስተናገደው። ለሱ የተቀመጠ ነገር ነበር። አከበረው። በጣም የከበረ ቦታ ነው የሰጠው ወገኖቼ። ሳሙኤል ነቢይ ነው። ተመልከቱ፣ አከበረው። ልብ ብላችሁ ስሙኝ። አሁን ቅባት ምን ያህል ተመልከቱ፣ ምን ያህል ክቡር እንደሆነ ተመልከቱ። ከሰው ዘንድ አይደለም። ሳኦል አህያ እየፈለገ ነው ያለው። ገና ገበሬ ነው። ምንም ነገር ከሱ የሚታይ ነገር የለም። ንጉሥ አይደለም። ለንጉሥነት የተጠራ የተመረጠ ሰው ነው እግዚአብሔር የጠራው። ስለዚህ ሲመጣ ሳሙኤል አንደኛ ሳሙኤል ማንበብ ትችላላችሁ። መጣ። ሲመጣ ተቀበለው፣ አስተናገደው። ለሱ ተብሎ የተቀመጠ ስጋ ነበር ራሱ። ከመጀመሪያ ጀምሮ ለሱ የተለየ ስጋ አለና አምጡለት አለ። አስተናጋጆችን ሸፎቹን አመጡለት። በላ። ከሌላው ጋር መኝታ ቦታ የከበረ ሰገነት ላይ አዘጋጅቶለት ነበር። he was not really concentrating in the person. No, he was concentrating in the anointing of God. And the choice, እግዚአብሔር የጠራው ሰው እግዚአብሔር የቀባው ሰው የከበረ እንደሆነ ነው ሳሙኤል የሚያሳየን። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ ሃሌሉያ። ከዛ በኋላ ጧት ሊሄድ ሲነሳ እና ላሰናብትህ አለው ይላል። ዘይቱን ከራሱ ላይ ሲያፈስበት
አፈሰሰና እግዚአብሔር ለንጉስነት ፈልጎሃል አለው። እስከዛ ድረስ አልነገረውም ነበር። መጀመሪያ የእስራኤል ልብ በአንተ ላይ ነው፣ እስራኤል አንተን ይጠብቃል ማለት ነው። ከሎሌው ለይቶ ካሽከሩ ለይቶ ቀባው። የተናገራቸው ምልክቶች ሁሉ ተፈጸሙ። ተቀብቶ ነበረ፣ ግን ምንም የሚታይ ነገር አልነበረም ከሱ ዘንድ። መቼ ጠላት በበቀል ሲመጣ አይናችሁን አወጣችኋለሁ እስኪል ድረስ የኢያቢስን ሰዎች ያኔ ቁጣው በሱ ላይ ነደደ። በሬዎቹን ሁሉ አርዶ ለሰው ሁሉ ላከ። በቃ የማይከተለኝ ካለ የሱን በሬ እንደዚህ ይታረዳል አለ። ለምን? መንፈስ ቅዱስ በኃይል በሱ ላይ መጣ። ስለዚህ ቅባት የእግዚአብሔር ስጦታ ነው። ግሬስ አኖይንቲንግ ፓወር ነው። የእግዚአብሔር ስም ብሩክ ይሁን። ሰው ሲቀባ ያ ሰው ክቡር ነው። የእግዚአብሔር ስም ብሩክ ይሁን። ክቡር የሚያደርገው ከሰው የተለየ ሰው የሚያደርገው ቅባቱ ነው። ሌላ ነገር ምንም የለም። ሳኦል እንደ ማንኛውም ሰው ነው። ነገር ግን እግዚአብሔር ስለቀባው እግዚአብሔር ስለጠራው የሚናገረው ነገር ሁሉ እየሆነ ነበረ። በጣም የገረመኝን ነገር ልንገራችሁ። የምታስታውሱ ነው፣ ያነበባችሁ ሰዎች ታስታውሳላችሁ። አንድ ጊዜ ጦርነት ሆነና ጦርነት እሱ ከዛ በኋላ ያልታዘዘበት ጊዜ አለ። ሳሙኤል እመጣለሁ ብሎ 7 ቀን አስጠበቀው። በሰባተኛው ቀን ሊመጣ ባለበት ቀን ጠብቀኝ እያለው ራሱ መስዋዕት ያልተገባውን መስዋዕት ማቅረብ የንጉስ አይደለም፣ መስዋዕት የካህን ነው። ካህኑ ማቅረብ የሚገባውን ሳኦል አቀረበ። እግዚአብሔር ዛሬ ካንተ ወስዶታል፣ ሹመትህ ለሌላ ሰው ተሰጥቷል፣ ለጎረቤት ተሰጥቶታል ብሎ ንቆታል። ከዛ በኋላ ለጦርነት ተዘጋጅቶ ከዮናታን ሌላም ሰራዊት አብሮ ሄዱ ነበርና ሄደው እዛ ጦር ሜዳ ላይ ያሉ ዮናታንና ጋሻ ጃግሬው ፍልስጤማውያንን በርቅ አይተው ሁለቱ ተነጋግረው ምልክት አድርገው ያንን ጦርነት ተዋግተው በጣም ብዙ ሰው ከገደሉ በኋላ ነቁ። እንዴ ምንድነው እየሆነ ያለው? የምን ድምጽ ነው የምንሰማው? የምን ግርግር ነው ብሎ ሳኦል ጠየቀ። ከኛ መካከል የሄደ ሰው አለ? የሚያውቁት ነገር ያላቸውም they did not have clue። የሚያውቁት ነገር የለም። ግን ዮናታን ጀግና ነበረ፣ ቅን ነበረ። ስለዚህ ሄዶ እግዚአብሔር ከእርሱ ጋር ነበር፣ አሸነፈ። በቃ ያ ጦርነት እየተዋጉ ያሉ ሳኦል ነቃ። በቃ ብሎ ተከተሉ። አሁን መከተል መዋጋት ጀመሩ። በመካከል ሳኦል እንደዚህ አለ፣ ዛሬ ማንም ሰው ምግብ እንዳይበላ ብሎ መሐላ ማለ ይላል። ፍልስጤምን ሳናጠፋ ፍልስጤምን ሳንጨርሳቸው ምግብ ማንም እንዳይበላ ብሎ ማለ ይላል። ዮናታን ሲምል አልነበረም። ዮናታን አባቱ ሲምል አልነበረም። He was not there when his father made that covenant with God. He was not there. ከዛ በኋላ ጦርነቱን አሸንፈው ተመለሱ። እሱ በዱላው ባያዛት በትር ማር ሲበላ አይኔ ተከፈተ አለ። ከዛ በኋላ ተሰበሰቡ። ብዙ ነገር አለ። ነገር ግን ልነግራችሁ የፈለኩት ቁም ነገር ነው መሄደው። በኋላ ፍልስጤምን እንከተል ወይ ብሎ በኢፉድን ለብሶ ጠየቀ። ካህኑ ጠየቀ፣ ነብይ ጠየቀ። ምንም መልስ የለም። እግዚአብሔር አልመለሰም። ምንድነው የተፈጠረው አለ ሳኦል። የተፈጠረው ነገር ምንድነው? ምን ኃጢአት ማን ነው ኃጢአት የሰራው ብሎ ስብሰባ አደረገ። ዕጣ መጣጣል ጀመሩ። ዕጣ ሲጣጣሉ በሱና በእሱ እስከ ልጁ ሳኦልና ዮናታን አንድ በኩል ነበሩ። ሌላው የእስራኤል ሕዝብ በሌላ በኩል ሆኑ። ዕጣው በማን ላይ ወደቀ ይላል? በሳኦልና በዮናታን ላይ ወደቀ። በሁለቱ መካከል ደግሞ ጣሉ። በዮናታንና በሳኦል መካከል ሲጥሉ ዕጣው በማን ላይ ወደቀ ይላል? በዮናታን ላይ ወደቀ ይላል። ወይም ዮናታን ሆኖ ተገኘ። ዮናታን ትሞታለህ ብሎ ሲብል እነሱ ምን አሉት? ነው አይሞትም አሉት። ይሄ ሰው የበደለው ያጠፋው ጥፋት የለም፣ ያደረገው ምግብ ነው የበላው። ስለዚህ ይኸውላችሁ እግዚአብሔር አሁን ማን ነው? ዮናታን አልነበረም። ልብ ብላችሁ ስሙ። ዮናታን አልነበረም። የነበረ ሰው አይደለም የበላው። ሳኦል ሲማማል የነበረ ሰው አይደለም ማሩን የበላው። ሳኦል ሲማማል ሳኦል ከበናንት ሲያደርግ አልነበረም። ነገር ግን ሰውየው ራሱ ሳኦል ተጥሏል።
ኦልሬዲ እግዚአብሔር ዳዊትን እያዘጋጀው ነው። ነገር ግን ተመልከቱ፣ እግዚአብሔር ያን ከበናንት ይዞ ሰውየው የተቀባ ስለሆነ ሳኦል የተቀባ ስለሆነ ያን ቅባቱን አይቶ አከበረ ቃሉን። የኤሊ ልጆች ቤተ መቅደስ ውስጥ ኃጢአት እየሰሩ ዝሙት እያደረጉ እግዚአብሔርን እየበደሉ ነበር ይላል። አባታቸው እንደ ባቢሎን ወይም እንደ ብሉይ ኪዳን ሕግ ልጆቹን ማድረግ የነበረበት እርምጃ መውሰድ የነበረበት እርምጃ ነበረ፣ አላደረገም። እግዚአብሔር በዛ ነገር አዝኗል። በጣም የገረመኝ ነገር አንደኛ ሳሙኤል ስናነብ ለምንድነው አንቺ እንደሰከረ ሰው እንደዚህ ሁል ጊዜ በቃ የምትሆኚው አላት። ሐና ልጅ ፈልጋ እየጸለየች አይደለም ጌታዬ ሆይ እኔ አልሰከርኩም፣ ነገር ግን ልቧ ያዘነብኝ ሴት ነኝ አለችው ይላል መጽሐፍ ቅዱስ። ከዛ ነገረችው። እንደዚህ ነው ብላ ስትነግረው እግዚአብሔር የልብሽን መሳስትሽ ብሎ ባረካት ይላል። ከዛ በፊት እኮ ብዙ ቀን ጸለያለች። ነገር ግን እግዚአብሔር ራሱ ጥሎት እያለ ክህነትን ከሱ ቤት ቆርጦ እያለ በቃ ጊዜ ነው የሚጠብቀው እግዚአብሔር እንጂ ክህነት ከኤሊ ቤት ኦልሬዲ ወጥቷል። የታመነ ካህን አስነስቷል። እግዚአብሔር ኦልሬዲ ሳሙኤልን እያዘጋጀ ነው። ሳሙኤል ሊመጣ ነው ኦልሬዲ። ነገር ግን ሰማት ይላል፣ ሰማው ይላል እግዚአብሔር። ምን ባረካት። ሁለተኛ ጊዜ አንብቡት እናንተ። ሁለተኛ ጊዜ ልጇን ካስረከበች ልታስረክብ ወይም ልጇን ልትሰጥ ጡት ከተወ በኋላ ስትመጣ ይሄ እኮ እኔ ያቺ ሴት ነኝ፣ በዛ በአንተ ዘንድ ቁሜ ስጸልይ የነበረችው ሴት እኔ ነኝ፣ እግዚአብሔር ይህን ልጅ ሰጠኝ፣ እኔ ደግሞ መልሼ ለእግዚአብሔር ሰጠዋለሁ፣ አሁን በቤተ መቅደሱ ይኖራል፣ እግዚአብሔርን ያገለግላል አለችው ይላል መጽሐፍ ቅዱስ። እና ምን አላት ኤሊ? ሌላ ልጆች እንድትወልድ ባረካት። ሌላ ልጆች እግዚአብሔር ይስጥሽ ብሎ ባረካት እና እግዚአብሔር ሌላ 5 ልጆች ሰጣት። ማንበብ ትችላላችሁ። 5 ልጆችን እግዚአብሔር ሰጣት። እነዚህ 2 ኤሊና ሳኦል ቅባታቸው እንኳን መስራት በሌለበት ጊዜ ሲሰራ እንመለከታለን። እግዚአብሔር ያን ሪስፔክት ሲያደርግ ማለት እግዚአብሔር ኦነር ሲያደርግ እንመለከታለን። ስለዚህ ወገኖቼ ቅባት እግዚአብሔር የቀባው ሰው ክቡር ነው። ቅባትን ማለት አሁን ከእግዚአብሔር አንጻር ነው ሳኦል ዳዊት የሚያዩ የነበረው። እግዚአብሔር የቀባውን አልገልም ሲል ከእግዚአብሔር አንጻር ነው። ከእግዚአብሔር አንጻር እግዚአብሔር ስለቀባው ነው ያን ነገር ሊያደርግ የቻለው። አንደኛ ሳሙኤል ምዕራፍ 26 ቁጥር 9 አነባለሁ። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው ይላል። አንደኛ ሳሙኤል ምዕራፍ 26 ቁጥር 9 ላይ ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው ይላል። ኦ ዋው ዋው! ተመልከቱ የእግዚአብሔርን ኪዳን። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ቅባት ከእግዚአብሔር የሚመጣ የእግዚአብሔር ኃይል ነው። በሳኦል ላይ የወረደው ሲወርድና ያለ በሳምሶን ላይ የእግዚአብሔር ቅባት የእግዚአብሔር ኃይል ሲወርድ እንመለከታለን። አንበሳውን ሲቆራርጠው ያ የእግዚአብሔር ኃይል ነው። ያ ኃይል ያለበት ሰው ክቡር ስለሆነ ነው ዳዊት ሪስፔክት ያደረገው። ገደልኩት ያለውን ሰው እንኳን ሲገለው እንመለከታለን። ስለዚህ ያንን እግዚአብሔር ልባችን አይኖቻችን በርተው እንድናይ እግዚአብሔር እንዲረዳን ጸልያለሁ።